የቦክስ ግጥሚያዎች ታላላቅ ዑለሞቻችን ስለዚህ ጉዳይ ተጠይቀው ነበር። ሱብሃነላህ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚያስብል ሙሲባ ነው። አጎት ስትይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾች እንኳን ደህና ቆያችሁ። ተመሳሳይ ቪዲዮ እንዲደርሳችሁ ቪዲዮውን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሱብሃነላህ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚያስብል ሙሲባ ነው። አጎት ስትይ የእናቷ ወንድም ነው የአባቷ ወንድም ነው? ያገባችው የእናቷ ወንድም ነው። የእናቷ ወንድም ነው። የእናት ወንድም ያው የዛ ሀገር ሰው የእናት ወንድምንም አጎት ይላል፣ የአባትን ወንድምም አጎት ይላልና ነው። እኛ ደግሞ በወሎ ወደ ቆላ በሚባል አካባቢ ላይ የእናትን ወንድም የሹማ ነው የምንለው። ኦሮሞኛ ቋንቋ ናት። የአባትን ወንድም ነው አጎት የምንለው። አላኩል ያህል ሁሉም ሐራም ናቸው። የአጎትን ልጅ እና የሹማን ልጅ ነው ማግባት ነው እንጂ የሚቻለው ራሱን ማግባት ክልክል ነው። የእህትን ልጅ ማግባት በጣም የተወገዘ ነው። ሐራም እየሰሩ ነው እስካሁን ድረስ ያሉት ማለት ነው። ልጆቹም የህጋዊ ልጆች አይደሉም ተተወለዱ። ይሄ በጣም የሚገርም ነው፣ የሚያስገድልም ነው። ሸሪዓኛ ሸሪዓ ላይ ሸሪዓ የሚያቋቁም የለንምና ነው እንጂ እንደ ያለው ሰው ሊገደል የሚገባዋል ነው የሚለው። ነቢያችን አንዲት ሰው አንዲት ሷሃቢ ላኩት፣ ባንዲራ ሲይዘው ሲልኩት አገኘውና ይላል አንዱ ወይት ነው የምትህሪው ስለው አንድ ዘመዱን ያገባ ሰው አለና ግደል ብሎ ይነዋለ ይላል። እና ይሄ ከባድ ወንጀል ነው። አንቺ ግን ምንም የለብሽም እነሱ ጋር በማውራትሽና እነሱ ጋር በመሄድ አንቺን የሚደርስብሽ ነገር የለም። ወንጀሉ የእነሱ ነው። እንደ ጎረቤት ሐቅ የቦክስ ግጥሚያዎች أنا سأنقل لكم كلام العلماء وهذا هو حالي في كل يوم وليلة. أنا أستمع لفتاوى العلماء وعلى رأسهم سماحة الشيخ عبد العزيز بن باز وابن عثيمين وصالح الفوزان رحم الله من مات حفظ الباقي. ታላላቅ ዑለሞቻችን ስለዚህ ጉዳይ ተጠይቀው ነበር። ስለ ቦክስ ግጥሚያ በተመለከተ ትግል ወይንም ደግሞ ቦክስ የምንለው ለሁለት ይከፈላል። አንደኛ ምንድነው? አንዱ በሌላው ላይ አደጋን የሚያደርስበት ጉዳትን የሚያደርስበት እየተመታቱ አንዱ ሌላውን የሚያደማበት አካሉን የሚጎዳበት የሆነ የትግል አይነት ይሄ ያለምንም ጥርጥር ሐራም ነው፣ ክልክል ነው። እዚህ ውስጥ ሰዎች መግባት የለባቸውም። ያለምንም ምክንያት ሰዎችን አንዱ ሌላውን የሚጎዳበት ስለሆነ ገብታችኋል። ይሄ ስተት ነው፣ ሐራም ነው፣ ክልክል ነው። በተለይ ደግሞ በአማኞች መካከል ሲሆን ነገሩ በጣም ይበረታል ሐራምነቱ። ነብዩ ሰለላሁ ዐለይሂ ወሰለም ኢዘ التقى المسلمان بسيفيهما فالقاتل والمقتول في النار قيل هذا المقتول فما بال القاتل هذا القاتل فما بال المقتول يا رسول الله ሲባሉ أليس في يعني نيته أنه يريد أن يقتل أخاه كما قال النبي صلى الله عليه وسلم እንደተቃላይ አንዱ ሌላውን የሚጎዳበትና አደጋ የሚያደርስበት ፋይት ከሆነ ሐራም ነው፣ ክልክል ነው፣ አይቻልም። ሁለተኛው ደግሞ ምንድነው? አካላዊ ትግል ብቻ ነው። ያ ማለት አንዱ ሌላውን አይመታም፣ አያደማም፣ አያቆስልም፣ ጉዳት አያደርስም። ግን ታግሎ መጣል ብቻ ይሄ ችግር የለውም፣ ይሄ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ራሱ አድርገውታል። ወደውና ፈቅደው እዚህ ውስጥ ገብተው መግባት አስበውበት ሳይሆን ሰውየው አስገድዷቸው ስለነበር ነው። ታሪኩ ወዲህ ነው። ሩካና የተባለ አንድ ሰሃባ ነው፣ ኢብኑ ሩካና ይባላል። አምናልት ይባላል ያ ሰውዬ። ከዛው በኋላ በአንድ ዘገባ ላይ ያ ሰውዬ በጣም ኃይለኛ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በቁረይሻውያን መካከል የታወቀ ሰው ነው። ማንም ታግሎ ያሸንፈው አንድ ሰው መሰላችሁ? 10 ሰው አይጥለውም ነበር። በጣም ጅግና የሆነ ሰው ነበር። በጣም ጠንካራ ሰው፣ ትግል በቃ ማንም አይጥለው። 10 ፍርጥም ያሉ ሰዎች ይጥላቸዋል፣ አንዱም አይጥሉት። እንዲህ አይነት የነበረ ሰው ሙሐመድ አላቸው። ወደ እርሳቸው መጣና ሰለላሁ ዐለይሂ ወሰለም እኔ ታውቃለህ የቁረይሽ ሰዎች 10 ሆነው አይጥሉኝም፣ እንዳው አንተ ታግለህ ከጣልከኝ በእውነትም ከአምላክ የተሰጠህ ኃይል እንዳለ አምናለሁኝ አለ። ይወጣቸው አምናለሁኝ እሰልማለሁኝ አለ። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው በህዝብ መካከል አነሱትና ፍርጥ አደረጉት። ግን አልጎዱትም፣ አካላዊ ጉዳት አላደረሱበትም። አይ እንደገና አላቸው፣ እንደገና እድል ስጡኝ አላቸው። እሺ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም አሁን አነሱትና ቁጭ አደረጉት።
አይ እንደገና ሶስተኛ እድል ይሰጠኛል። በቃ ተስፋ አልቆረጠም። አሁንም ወዲያው ነብዩ ሰለላሁ ዐለይሂ ወሰለም አነሱና ቁጭ አደረጉት። ከዚያ በኋላ ይሄማ ከሰው ያልሆነ ከአምላክ የሆነ ኃይል እንደተሰጠ አመንኩኝ አለ። ምክንያቱም በተጨባጭ ያለውን ነገር ነው የመሰከረው። በተጨባጭ 10 ሰው ራሱን የማይጥሉትን ሰው ነቢዩ ሰለላሁ ዐለይሂ ወሰለም መጥተው ያለምንም ትግያ አንስተው ቁጭ ሲያደርጉት ወዲያው አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ፣ እኔ እንደናንተ አይደለሁም አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈቀድ ኡዕጢየ ነቢይ ዐለይሂ ሰላቱ ወሰላም ቁወት 30 ረጁለን አው 40 ረጁለን የ30 ሰው የ40 ሰው ጉልበት ተሰጥተዋል ነቢ ሰለላሁ ዐለይሂ ወሰለም። ግን ያን ኃይላቸውን በሰው ላይ አይጠቀሙትም ነበር። ምናልባት ጂሃድ ላይ ሰዎች በሚገቡ ጊዜ እዛኔ ካልሆነ በስተቀር ወይንም ለሰዎች አስፈላጊ ሆኖ ከተገኘ ጉልበታቸውን ማውጣት ካልሆነ በስተቀር በሌላ ጊዜ ከተጠቀሙበት ጊዜ ጉልበታቸውን የተዘገበ ዘገባዎች ልጨምርላችሁ። የአክሱም ወንድሞቻችን ጉዳይ በጣም የሚያመው ፓርት የቱ እንደሆነ ታውቃላችሁ ወገኖች? መቀበሪያ ቦታ መከልከላቸው ህመም ነው። ያኒ ልጆቻቸውን ሂጃብ ለብሰው መማር መከልከላቸው ህመም ነው። ሂጃብ ኒቃብ መከልከላቸው ህመም ነው። መስገጃ ቦታ መከልከላቸው ህመም ነው። ይህን ሁሉ ህመም ደግሞ የሚያቆረቁዘው የሚያባብሰው ምን እንደሆነ ታውቃላችሁ? ይሄን ያመማቸውን የተበደሉትን በደል ተበደልን ብለው መናገር ተከልክለው መታፈናቸው ህመም ነው። ይሄንኑ የሚያባብስ ደግሞ ሌላ ምን እንደሆነ ታውቃላችሁ? ታመናል ብሎ መናገር አይደለም። የተወሰኑትን ሚዲያ ላይ አውጥተው እንደተገደዱ ያስታውቃል። ደህና ነን፣ ሰላም ነን፣ ሀገር ሰላም ነው ምናምን ብለው ህመማቸውን አለመናገር አይደለም ደህና ነን ብለው እንዲናገሩ የተገደዱበት መንገድ በጣም ያማል። ደህና ነን ብለው በግድ መግለጫ እንዲሰጡ በተደረገ ይሄን ጁምዓ ስናይ ጁምዓ መስገድ ተከልክለዋል። አክሱም ላይ ባዶ ነበሩ መስገጃ ቦታዎች። ከዚህ በላይ እንደተገደዱ የሚያስረዳን ነገር የለም። ከዚህ ሁሉ በላይ ግን በጣም የሚያማቸው ምን እንደሆነ ታውቃላችሁ? እዛ ያሉ ሙተነቂብ እህቶቼ፣ ሂጃብ የለበሱ እህቶቼ፣ ወንድሞቻችን፣ እናት አባቶች መሀል ሀገር ላይ ወገን አለን ብለው ያስባሉ። ደራሽ አለን፣ ድምጽ የሚሆንልን አቤት የሚልልን ሰው አለ ብለው ያስባሉ። ልብ የሚሰብረው የኛ መሰልቸት ነው። የኛ እነሱን ችላ ማለት ነው። እኔን ጨምሮ የተወሰኑ አካላት አሟቸው ዕለት ተዕለት ጉዳያቸው አድርገው ከሚያወሩ ሰዎች ውጭ አብዛኞቻችን ችላ ብለናል ብሎ ስክሮል ከማድረግ ውጭ ምንም ነገር በቃ አላሁ አለም እየደነዘዝን ነው መሰለኝ። እባካችሁ እንደዚያ ነው። ምንም በተሰጠችን ትንሽም ቀዳዳ ትሁን ሚዲያ ይሁን በአካል ይሁን ምንም ይሁን ድምፅ እንሆናቸው። መፍትሄ ባያመጣ እንኳን አለንላችሁ ማለታችን ለነሱ ሰላም ሊሰጣቸው ይችላል። አንርሳቸው፣ ክደት አንፈጽምባቸው። የቻልነውን ድምፅ እንሆናቸው። በአላህ ዱዓ የምታረጉ ለይል አላህ አግርቶላችሁ የምትነሱ ሰዎች እባካችሁ አክሱምን ጉድ እህቶቻችንን አጀንዳችሁ መሃል ክተቷቸው። በዛ ሌሊት ዱዓ ስታረጉ ከራሴ ጭምር ነው ወቀሳውና አላህ ይድረስላቸው። ያማል፣ በጣም ያማል። አብሽሩ እህቶቼ፣ አብሽሩ ወንድሞቼ። ሰላም አለይኩም።